አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ። የቲክቫ ኢትዮጵያ ቤተሰቦች በዚህ ሰዓት ከምናስደምጣችሁ አበይት የቲክቫ ኢትዮጵያ መረጃዎቻችን መካከል ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰ 6594 የቤት ኪዳን ቆርቆሮ ከ3 ሚሊዮን 700 ሺህ ብር በላይ ሽጠው የተጠቀሙ የመንግስት አመራሮች በእስራትና በገንዘብ መቀጮ ተቀጡ። በህግ ክልከላ የተጣለባቸው የክስ ጉዳዮች ውጭ የሚቀርቡ ክሶች በግልጽ ችሎት እንዲታዩ ለፍርድ ቤቶች በደብዳቤ ትዕዛዝ መተላለፉን ጠቅላይ ፍርድ ቤት አስታወቀ። ኢራን የሆርሙዝ ሰርጥን ለመክፈትና እየተካሄደ ያለውን ጦርነት ለማስቆም እንዲሁም አከራካሪ የሆነውን የኒውክሌር ድርድር ወደ ሌላ ጊዜ ለማስተላለፍ የሚያስችል አዲስ የሰላም እቅድ አቀረበች። ውድ ቤተሰቦቻችን በዚህ ሰዓት አጫጭር መረጃዎቻችን እነዚህን ጉዳዮች እናስደምጣችኋለን። የቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብነቱን ያጠናክሩ። ወደ ዝርዝር መረጃዎቹ እናልፋለን። ለተፈናቀሉ ወገኖች ድጋፍ እንዲሆን የተለገሰ 6594 የቤት ክዳን ቆርቆሮ ከ3 ሚሊዮን 700 ሺህ ብር በላይ ሽጠው የተጠቀሙ የመንግስት አመራሮች በእስራትና በገንዘብ መቀጮ ተቀጡ። የኮንሶ ዞን ከፍተኛ ፍርድ ቤት የቀድሞ የኮንሶ ዞን ዋና አስተዳዳሪ የነበሩት አቶ ዳዊት ገበየውና የግብርና መምሪያ አደጋ ስጋት ስራ አመራር ኃላፊ የነበሩት አቶ ገደኖ ካዋይታ የፍርድ ውሳኔ ማስተላለፉን የፍርድ ቤቱ ፕሬዝዳንት አቶ ሙሃባ ቀውያ ለቲክቫ ኢትዮጵያ ገልጸዋል። ግለሰቦቹ የመንግስት የስራ ኃላፊነትን በማይመቻ እንኳን በመምራትና የሙስና ወንጀል ጥፋተኛ መሆናቸውን ፍርድ ቤቱ አረጋግጧል ሲሉ ፕሬዝዳንቱ አሳውቀዋል። ተከሳሾቹ በ2014 በኮንሶ ዞን ሰገን ዙሪያ ወረዳ በግጭት ምክንያት ለተፈናቀሉ ወገኖች ድጋፍ እንዲሆን ከኢትዮጵያ ጉምሩክ ኮሚሽን የተለገሰውን 6594 የቤት ኪዳን ቆርቆሮ ሽጠው ለግል ጥቅማቸው ማዋላቸውን በማስረጃ መረጋገጡን አቶ ሙሃባ ለቲክቫ ኢትዮጵያ አስረድተዋል። ተከሳሾች ለግል ጥቅማቸው ያሉት ሀብት ግምቱ 3 ሚሊዮን 702446 ብር ከ67 ሳንቲም መሆኑን ጠቅሰው የተገኘው ጥቅም በህዝብ ላይ የደረሰው ጉዳት እንዲሁም የወንጀሉ ዓላማ ከባድ መሆን ፍርድ ቤቱ ግምት ውስጥ ማስገባቱንም ገልጸዋል። እንደ ፕሬዝዳንቱ ገለጻ ፍርድ ቤቱ በመመሪያው መሰረት ተከሳሾች እያንዳንዳቸው በ15 ዓመት ጽኑ እስራትና በ50 ሺህ ብር መቀጮ እንዲቀጡ መነሻ ቅጣት ወስኖ ነበር። ይሁን እንጂ ተከሳሾቹ ከዚህ ቀደም የወንጀል ሪከርድ የሌለባቸው የቤተሰብ አስተዳዳሪና ለረጅም ጊዜ ያገለግሉ በመሆናቸው በተለይም አንደኛ ተከሳሽ እምርታ የተሰኘ የበጎ አድራጎት ማህበር መስራችና ስራ አስኪያጅ የነበሩ መሆናቸውን ከግምት ውስጥ በማስገባት ለእያንዳንዳቸው 3 የቅጣት ማቅለያዎች መያዛቸውን ለቲክቫ ኢትዮጵያ አብራርተዋል። የግራ ቀኙን ክርክር ያደመጠው ፍርድ ቤት የሚከተለውን የመጨረሻ ውሳኔ ማስተላለፉን አቶ ሙሃባ ቀውያ ገልጸዋል። አንደኛ ተከሳሽ አቶ ዳዊት ገበየው በቁጥጥር ስር ከዋሉበት ሰኔ 25 2017 ጀምሮ በሚቆጠር በ13 ዓመት ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጡ፣ ሁለተኛ ተከሳሽ አቶ ገደኖ ካዋይታም በቁጥጥር ስር ከዋሉበት ከመስከረም 14 2018 ጀምሮ በሚቆጠር በ13 ዓመት ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጡ ተወስኗል። በተጨማሪም ተከሳሾቹ ለግል ጥቅማቸው ያዋሉትን 3 ሚሊዮን 702446 ብር ከ67 ሳንቲም ለመንግስት በጋራ እንዲመልሱ መወሰኑንም ፕሬዝዳንቱ ገልጸዋል። በሌላ በኩል አቶ ዳዊት ገበየው በዚሁ ፍርድ ቤት በሌላ የወንጀል መዝገብ የካቲት 12 ቀን 2018 በ7 ዓመት ጽኑ እስራትና 5000 ብር መቀጮ ተፈርዶባቸው የነበረ መሆኑን አቶ ሙሃባ ገልጸው ሁለቱም የወንጀል ቅጣቶች ተደምረው በአጠቃላይ በ20 ዓመት ጽኑ እስራትና በ25 ሺህ ብር የገንዘብ መቀጮ የሚቀጡ መሆኑን አስታውቀዋል። በህግ ክልከላ ከተጣለባቸው የክስ ጉዳዮች ውጪ የሚቀርቡ ክሶች በግልጽ ችሎት እንዲታዩ ለፍርድ ቤቶች በደብዳቤ ትዕዛዝ መተላለፉን ጠቅላይ ፍርድ ቤት አስታወቀም። ይህ ትዕዛዝ መተላለፉ የተነገረው የፌዴራል ጠቅላይ ፍርድ ቤት የራሱንና በስሩ የሚገኙ ፍርድ ቤቶችን የ9 ወራት የስራ አፈጻጸም ለህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። ቋሚ ኮሚቴው ባቀረበው ጥያቄ ዜጎች በግልጽ ችሎት መጠየቅ የህገ መንግስታዊ መብታቸው መሆኑን ጠቅሶ ከዚህ ቀደም በደረሰው ጥቆማ ከግልጽ ችሎት ውጪ የሚታዩ ስደቶች መኖራቸውን ማረጋገጡንና እንዲታረም አቅጣጫ መስጠቱን አስታውቋል። በ2018 የመጀመሪያዎቹ 9 ወራት በግልጽ ችሎት እንዲታዩ ከቀረቡ 216285 መዝገቦች መካከል 200328 ወይም 92.6 በመቶ የሚሆኑት በግልጽ ችሎት መታየታቸውን ጠቅሶ ሙሉ በሙሉ ለምን ማካሄድ አልተቻለም በማለትም ጠይቋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ፕሬዝዳንት አቶ ፉአድ ኪያር በሰጡት ምላሽ የመሰረተ ልማት ችግር መኖሩን ገልጸው ዳኞች በግልጽ ችሎት ያለመሰየም ችግርን ለመቅረፍ ለሶስቱም ፍርድ ቤቶች ግልጽ ችሎት ማካሄድ እንዳለባቸው ከጠቅላይ ፍርድ ቤት ትዕዛዝ በደብዳቤ መተላለፉን አስረድተዋል። ዳኞች ግልጽ ችሎት ያልቻሉበት በመዝገብ እንዲሰፍር ጭምር በአቅጣጫ ተሰጥቶ ክትትል የተደረገበትም ነው ብለዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት ወይዘሮ አሸነፈች አበበ በበኩላቸው ማንኛውም አይነት የህግ ጉዳይ በህገ መንግስቱ ከተቀመጡ ጉዳዮች ውጪ በቢሮ መስተናገድ እንደሌለበትና በግልጽ ችሎት ታይቶ ውሳኔ እንዲያገኝ አፈጻጸም እንዲላክ እያደረግን ነው ብለዋል። በሌላ በኩል ባለፉት 9 ወራት
ውስጥ 124 ሰራተኞች ከስራ መልቀቃቸውን አስረድተዋል። አካላዊ የማስቻያ ችሎት አደራሽ ውሱን ቢሆንም አፈጻጸሙ የተሻለ ነው ሲሉም ተደምጠዋል። ባለፉት 9 ወራት ለዳኞች አስተዳደር ጉባኤ ከቀረቡ የዲሲፕሊን ክሶች በጠቅላይ ፍርድ ቤት 10 ዳኞች፣ በፌደራል ከፍተኛ ፍርድ ቤት 19 ዳኞች፣ በአጠቃላይ 75 ዳኞች ላይ ሲሆን በአስተዳደር ሰራተኞች ደግሞ በሶስቱም ፍርድ ቤቶች 28 የዲሲፕሊን ክሶች መቅረባቸው ተገልጿል። በተጠቀሰው ጊዜ ውስጥ በፌደራል ጠቅላይ ፍርድ ቤት 14021 መዝገቦች፣ በፌደራል ከፍተኛ ፍርድ ቤት 16445 መዝገቦች፣ በመጀመሪያ ደረጃ ፍርድ ቤት ደግሞ 66846 መዝገቦች ተከፍተዋል። በሶስቱም ፍርድ ቤቶች 244565 አገልግሎቶች ተሰጥቷልም ተብሏል። ባለፉት 9 ወራት ብቻ በሁሉም ፍርድ ቤቶች 104947 መዝገቦች እልባት ለመስጠት ታቅዶ 134874 መዝገቦች እልባት ማግኘታቸውን የዘገበው ሪፖርተር ጋዜጣ ነው። ኢራን የሆርሙዝ ሰርጥን ለመክፈትና የተካሄደ ያለውን ጦርነት ለማስቆም እንዲሁም አከራካሪ የሆነውን የኒውክሌር ድርድር ወደ ሌላ ጊዜ ለማስተላለፍ የሚያስችል አዲስ የሰላም እቅድ አቀረበች። ቲአርትን ጨምሮ ዓለም አቀፍ የዜና አውታሮች እንደዘገቡት ይህ የሰላም ጥያቄ ለአሜሪካ የቀረበው በፓኪስታን አሸማጋይነት ነው። የሰላም እቅዱ በዩራኒየም ማበልጸግ ላይ ያሉ ልዩነቶችን ለጊዜው ወደ ጎን በመተው አሜሪካ የባህር ላይ እገዳ በማንሳትና የንግድ እንቅስቃሴን ወደ ነበረበት መመለስ ላይ ያተኮረ ስምምነት ላይ ለመድረስ ያለመ መሆኑም ተነግሯል። በቀረበው ሐሳብ መሰረት የተኩስ አቁም ስምምነቱ ለረጅም ጊዜ እንዲራዘም ወይንም ቋሚ እንዲሆን የሚደረግ ሲሆን የኒውክሌር ድርድሩ የሚጀምረው የሆርሙዝ ሰርጥ ተከፍቶ ባህር ላይ እገዳው ከተነሳ በኋላ ብቻ እንደሆነ በእቅዱ ተመላክቷል። ይህንኑ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጣይ ውሳኔዎች ላይ ከደህንነት ምክር ቤታቸው ጋር ይወያያሉ ተብሎ ይጠበቃል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ባለፉት ቀናት በእስላማባድና በኦማን ከተነጋገሩ በኋላ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በጉዳዩ ላይ ለመወያየት ሩሲያ መግባታቸው ታውቋል። ኢራንና አሜሪካ ግጭቱን ለማስቆም ቀጣይነት ያለው የድርድር ጥረት እያደረጉ ቢሆንም የሆርሙዝ ሰርጥ አስተዳደር የአሜሪካ ባህር ኃይል እገዳና የኢራን ዩራኒየም ማበልጸግ ጉዳዮች አሁንም ዋና ዋና አወዛጋቢ ነጥቦች ሆነው መቀጠላቸውን ቢቢሲ ዘግቧል። ውድ የቲክቫ ኢትዮጵያ ቤተሰቦች ለሰዓቱ ያዘጋጀንላችሁ አጫጭር መረጃዎች ይህንን ይመስሉ ነበር። ከሰዓታት ቆይታ በኋላ በሌሎች አዳዲስ ጉዳዮች እንመለሳለን። ቲክቫ ኢትዮጵያን ይፋዊ የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ቆይታም